ሰላም ክቡራትና ክቡራት ውድ የቻናላችን ተከታታዮች እንደምቆያችሁልን የዛሬውን የምሳሌ ክፍል እንደተመለከታችሁት ቆንጆ አሪፍ ምርጥና ሳቢ እንደነበር አንጠራጠርም። እንግዲህ ክቡራትና ክቡራት ውድ ቤተሰቦች ሌሎች ፊልሞች ላይ ብዙ አማርኛ ድራማዎች ላይ እንደሚከሰተው ብዙ ጊዜ ያለው የሚባለው ነገር እንግዲህ የሰርጋቸው ወይ ደግሞ የደስታቸው ቀን ላይ ሲደርስ የሆነ ነገር ይፈጠራል። አክተሩ ላይ ወይ ይታመማል፣ ወይ የሆነ ሰው መጥቶ ይጎዳል፣ ወይ ይታገታል። ብቻ ልክ እንደሌላው የአማርኛ ድራማዎችና ፊልሞች ላይ እንደተለመደ አይነት ትዕይንት ዛሬ ተመልክተናል። ክቡራትና ክቡራት ውድ ቤተሰቦች ምንን አስመልክቶ ነው እንደዚህ ያደረጉት ብላችሁ ታስባላችሁ? መሀሌት ነች ብሩክን የመረዘችው ብላችሁ ታስባላችሁ? ለምንስ እንደዛ ያደረገች? ምን አይነት ጭካኔ ነው? የፈለገ ገንዘብ ቢሰጣት። ለዚህ ሁላ ችግር ደግሞ መንስኤው ማን ነው? ዘሩባቤል ነው። ዘሩባቤል ምን አይነት ጨካኝ ሰው ነው! ግን ደግሞ ሳቁ፣ ድምፁ በጣም ጎርናና ነው። ማድነቅ ሳይቻል ማለፍ አይቻልም። ምርጥ ትወና የሚተወን ሰው ነው። የአማርኛ ፊልም በዚህ ሁኔታ ተተውኖ ማየት እንዴት ደስ የሚል ነገር ነው። እንግዲህ በሌላው ነገር ደግሞ ብዙ ድራማና ብዙ የአማርኛ ፊልሞች ላይ የሌለው አንድ ነገር አለ። ይህም የሌለው ነገር እንግዲህ ብሩክን ሲያክሙት የነበሩት ዶክተሮች በጣም በትክክለኛ መንገድ የእውነት እያከሙት ነው የሚመስለው። የእውነት እሱ በቃ አይነቃነቅም። ሁሉ ነገር ምርጥ ነው። ዶክተሮቹ 1 2 3 እያሉ ኦክሲጅን ሲሰጡት፣ አየር ሲሰጡት፣ ግሉኮስ ምናምን ሲያደርጉለት ሁሉ ነገር ሙከራቸውን ለኛ ማሳየታቸው ምን ያህል ለዚህ ድራማ በጥንቃቄና በጥበብ ይህንን ድራማ እየሰሩት እንዳሉ እንግዲህ ለኛ ማረጋገጫ ሰጥተናልና ውድ ቤተሰቦቼ ምን ታስባላችሁ? የብሩክ ገዳይ ትያዝ ይሆን? እነ መድብልስ ዘሩባቤልን ይበቀሉት ይሆን? ምን ታስባላችሁ? ብሩክ ዶኖና ይሆንስ ወይንስ ደግሞ ልክ ዶክተሯ እንዳለችው ከሶስቱ አንዱ እክል ይፈጥርበት ይሆን? ወይንስ ደግሞ እስከ መጨረሻው ሊያጡት ይችላል ይሆን? እንግዲህ በዛሬው ክፍል የድራማ መጨረሻ ላይ አንድ ነገር ተፈጥሮ ነበር። እሱም ብሩክ እንግዲህ መጨረሻ ሰዓት ላይ የሆነ ነገር ሆኗል። መድብል እንግዲህ አንድ አይቼው መድኃኒት ልገዛ እወጣለሁ ብሎ ወደ ውስጥ ሊያው ሲገባ የሆነ ነገር ተፈጥሯልና ዶክተሯ እየገፋች አስወጣታቸዋለች። እንግዲህ ውድ ቤተሰቦች እስቲ ምንም እንዳይሆን ብንጸልይለት መልካም ይመስላችሁ። ምክንያቱም የሆነ ነገር ከሆነ ብሩክ ትንሽ ድራማው የሚያስጠላ ይመስለኛል። ምክንያቱም ምሳሌ ራሱ ምን ያህል እንዳዘነች ተመልክተናል። ሁሉ ነገር ድብልቅልቅ ያለ ይመስላል። እስቲ ሁላችንም አንድ ላይ ቀጣይ ኮሜንታችን ምን ይሆን? እኔ ግን ብሩክ በእርግጠኝነት ድኖ ወዲያ ወደ ድራማው የሚመለስ ይመስለኛል። ቶሎ የሚነቃም ከሶስቱ በሽታዎቹ ለነጻ ሆኖ ዶክተሮቹን ተአምራዊ ነገር እንደሚፈጠር እርግጠኛ ነኝ። ምክንያቱም ብሩክ በጣም ጠንካራ ነው። እስቲ በእኔ ሐሳብ የምትማሙ ቤተሰቦች ይህንን ቪዲዮ ላይክ አድርጉ። ምሳሌ ክፍል 173 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።